ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት የእናቴ ልጅ ለምንድነው እርስ በርስ የምንጣላው? ለምንድነው የምንለያየው? ወገኖች እንደው እስቲ አስቡት። ማን ነው አዚም ያደረገብን እርስ በርስ እንድንጠላላ ዘር እንድንቆጥር? ማን ነው ይህን መርዝ የነዛብን? ምን አይነት አጋንንት ነው እሱ? ምን አይነት አጋንንት ነው? እናቴ ልጅ ከአጋንንትም የተለየ ልዩ ፍጡር እንዲህ የሚወደን አምላክ ከእናንተ ጋር ልኑር እርስ በርስ ከተዋደዳችሁ የባህሪ አባቴ ወደደኝ፣ እሱ እናንተን ወዶ እኔን ላከኝ፣ እሱ ስለወደዳችሁ እኔም ወደድኳችሁ፣ በዚህ ምክንያት ነፍሴን አሳልፌ ሰጠኋችሁ። እናንተ እርስ በርስ ብትዋደዱ ደግሞ ሁላችንም የባህሪ አባቴ እግዚአብሔር እኔ ራሴ ያለ ጌታችን የባህሪ ሕይወት የመንፈስ ቅዱስ በአንድነት መጥተን ከእናንተ ጋር እንኖራለን። ክብር ምስጋና ይግባው አይነትን። እንዴት ያለ ክብር ነው የሰጠን የእናቴ ልጅ! እንዴት ያለ ክብር ነው የሰጠን የእናቴ ልጅ! ሥላሴ ከእናንተ ጋር አልኖር። አብርሃም አባታችን የተመሳቀለ መንገድ ላይ ሰርቶ በግራ በቀኝ ያያል። የአዳምን ልጆች ወገኖችን ያያል። መንገደኛ ሲመጣለት ደስ ይለዋል። ወይፈኑን ያርዳል፣ እርጎውን ያመጣል። የታደለች እናታችን ሳራ ኩፍታውን ህብስቱን ታመጣለች። 3 ቀን ምቀኛ ጦሙን አሳደሩ። በ3ኛው ቀን 3 ሽማግሌዎች በመምሬ ዛፍ ስር ተቀምጠው አየ። ፈጥኖ ሄደ ነው የሚለው አባታችን አብርሃም። ለበጎ ነገር መፍጠር ይገባልና አየው ፈጥኖ ሄደ ይላል። ጌቶቼ ወደ ባህሪያችሁ ቤት ግቡ፣ ጌቶቼ እግራችሁንም ታጠቡ፣ እንጀራም ብሉ፣ እረፉ፣ ግቡ። ሽማግሌ ሆኖ የዘመናት ጌታ ነቢየ ልዑል ዳንኤል የታደለ ነቢይ እነሆ የዘመናት ሽማግሌው በዙፋኑ ተቀምጦ አየሁት አለ። ክብር ምስጋና ለሱ ይሁን። ይሄን የዘመናት ሽማግሌ ነው ኢትዮጵያውያን የምናምነው። ይሄን የዘመናት ሽማግሌ ነው የምናምነው። እናቴ ልጅ ዮሐንስ 7 ምዕራፍ ቁጥር 14 ላይ ከሽማግሌዎቹ አንዱ እነኚህ ከወዴት የመጡ ናቸው አለ። ነጩን ልብስ የለበሱት እነሆ በበጉ ደም ልብሳቸውን አጥበው ከወዲያኛው የመከራ ዓለም የመጡ ናቸው አለኝ። ንስሐ ገብተው ሥጋዬን ደሜን የተቀበሉ ማለት ነው። ንስሐ ግቡ፣ ሥጋውን ደሙን ተቀበሉ። ይህ የዘመናት ሽማግሌ ይህ አምላክ ወደደን፣ ወንድሙን የሚወደውን እሱ ደግሞ የሚገርመኝ እግዚአብሔር አብ የወደደውን እግዚአብሔር ወልድ ልጅ ወደደ፣ እኛን ወዶ መጣ። ልብ አድርጉ። አብ ወልድ መንፈስ ቅዱስ አይለያዩ። የሚገርመው ደግሞ ምን አለ? እናንተም አለ እርስ በርስ ብትዋደዱ እኔ የባህሪ አባቴ እንደወደደን እኔን ወዶ ወደ እናንተ እንደላከኝ እንደገና እናንተን ወዶ እኔን አድናቸው እንዳለኝ ሁሉ እናንተ ደግሞ እርስ በርስ ብትዋደዱ አባቴም እኔም ወደ እናንተ መጥቼ አብረን እንኖራለን አለ። ከዚህ በላይ ክብር አለ? ምስጋና ለሱ ይሁን። ከዚህ በላይ ክብር አለ? ዛሬ እንሂዳ፣ በሩን እንክፈታ፣ ይግባ። እስቲ አስገቡ። ዛሬ ከሥላሴ ጋር እስቲ ራት እንብላ። ታረቅና ደርስ ከወንድም እስቲ ውደድ ወንድምን። እስቲ እናቴ ግባ በሉት። እስቲ ራት እንብላ አብረን። የሚወዱትን ጎረቤት እኮ ና ራት እንብላ፣ ና ቁርስ እናድርግ፣ ና ምሳ እንብላ ተብሎ እኮ ይጠራል። እስቲ እንግባ ዛሬ። እስቲ ወንድማችን ውደድ። እስቲ እናስገባ ሥላሴን አብረን እናት እንብላ። እናቴ ልጅ ባክ በሽታችንን አያችሁት? የዓለምን በሽታ፣ የዓለምን ደዌ፣ የዓለምን ሕመም አያችሁት? ወንድሙን ስለማይወድ እንግዲህ ዓለም መከራዋን፣ ስቃይዋን፣ ፍዳዋን ደህና አድርጋ ደግሳለች። ወይዘሮ ዓለሚቱ እግዚአብሔር ያጥናሽ፣ እግዚአብሔር ያጥናሽ። ጥፋቷን ደግሳለች። ርዕሳችን እኛ ወንድሞቻችን የምንወድ ስለሆን ከሞት ወደ ሕይወት
እንደተሸጋገርን እናውቃለን። ወንድሙን የሚወድ ከሥላሴ ጋር ነው የሚመገበው፣ ከሥላሴ ጋር ነው የሚኖረው። ቢወጣ ቢገባ ከሥላሴ ጋር። ከዚህ በላይ ከሞት መሻገር አለ እንዴ? ከሞት ወደ ሕይወት ከዚህ በላይ መሻገር አለ እንዴ? ተነስ እናቴ ልጅ፣ የኔ ነሽ፣ የአውሬ እንዳይበላሽ ሽሺ። የኔ ነሽ፣ የአውሬ እንዳይበላሽ ተነሽ። የኔ ነሽ፣ ሽሺ። ተነስ በል ወንድምህን ውደድ፣ ታረቅና እደር። ከሥላሴ ጋር እናስገባ። እስቲ ቤታችን የእግዚአብሔር ቤት ይባል። እስቲ የእግዚአብሔር ቤት ይባል። እግዚአብሔር ይግባበት። ወንድምህን ውደድ። ወንድምህ ሲገባ እነሆ እነኛ 3 ሽማግሌዎች ወደ ባሪያችሁ ቤት ግቡ አለ። እሱ የሚፈልገው ሰው ነው። ሰው ሆነው መጡለት። እቤቱ አስገባ። 3ቱን ሽማግሌዎች ከሥላሴ ጋር ማዕድ በላ። ይኸውልህ አባታችን አብርሃም ሰውን በመውደዱ ሥላሴ ቤቱ ገቡ። እኛም ቤት ሥላሴ ይግቡልን። እናቴ እሱ አምላክ መሆኑን አላሰበም። ሥላሴ ናቸው አላለም። ምስጢራቸው አልተገለጠም። እነሆ የደከሙ ሽማግሌዎች አገኘሁ ብሎ ደስ ብሎት ነው ወደ ቤት ግቡ ያላቸው። ወገኖቼ እባካችሁ እስቲ እቤት እንግባ። እስቲ ወንድማችሁ ቤት ግቡ። እስቲ ወንድሞቻችሁን ፈልጉ። እስቲ ወጣ በላችሁ ወንድሜና አብረን እንብላ። እስቲ ና አብረን ተፈላለጉ። እስቲ እናት እስቲ ተፈላለጉ ባክ። እስቲ እነኚህ ሽማግሌዎች አባታችን አብርሃም እኮ ሕይወቱ ያስተምራል። ወንድሙን ስለሚወድ ሰው ካልመጣ እንግዳ ካልመጣ ማዕዴን ብቻዬን ፈጣሪ ሀብቱን ሰጠኸኝ። እንዴት ያለ ሰው! እንዴት አንድ ወንድም አንድ እንግዳ ሳሊዝ እንዴት እንጀራ የሰጠኸኝ እቆርሳለሁ ብሎ 3 ቀን ጦሙን አድሯል። አክፍሎት በዚህ ተጀምሯል። ያለ ሰው አልበላም ብሎ እንግዳ ካልመጣ አልበላም ብሎ እግዚአብሔር ወዶ የፈጠረውን ሰው እሱ ካልመጣ አልበላም ብሎ እባካችሁ ከሚስቱም ይበላል፣ ከጎረቤቱም ይበላል፣ ከወንድሙም ይበላል። አሁን ስራ ቦታ ሁላችሁም ስንቅ የያዛችሁ ትሄዳላችሁ። ልክ 6 ሰዓት ስትደርስ ሹልክ እንከታ አድርጎ ብቻውን ይመጣል። ጉድ ሹልክ ብቻህን ትበላለህ። ሰው ቆየት ትልና ኧረ ነው ጨጓራዬን አሞኛል። ሐኪሙ ምን እያለ ይጸልያል? እናቴ ልጅ በሽተኛ አንጣልኝ፣ በሽተኛ አንጣልኝ። ባለመድኃኒቱ ምን እያለ ይጸልያል? በሽተኛ አንጣልኝ፣ በሽተኛ አንጣልኝ። መቃብር የሚቆፍረው ምን ይላል? ምን ይላል? ምን አንጣ ነው የሚለው? ሬሳ አንጣልኝ፣ ሬሳ አንጣልኝ። የሳጥን ሬሳ የሚሸጠው ምን አንጣልኝ ነው የሚለው? ምን አድርግ ብሎ ነው የሚጸልየው? እባክህ ግደልልኝ፣ ሳጥን እንዲሸጥ እባክህ ግደልልኝ። ባለ ፋርማሲ ውስጥ መድኃኒቱ እንዲሸጥ በሽተኛ አድርግልኝ። አረ እንደው ለዚህ ህዝብ የሚጸልይለት ማን ነው? ይሄንን ህዝብ ሰላም ስጠው፣ ጤና ስጠው ብሎ የሚጸልይ ማን ነው? ባለ ሐውልቱም ግደልልኝ ነው። መቃብር ቆፋሪውም ግደልልኝ ነው። ባለ ሬሳ ሳጥኑም ግደልልኝ ነው። አበባ ሻጩም ግደልልኝ ነው። ሌላ ምን አለ? አረ ተው ወገኔ፣ ተው ተው፣ እናቴን ተው 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 ተው። ወንድምን መውደድ ታላቅ ክብር አለው። ተው እርስ ከአባታችን አንማርም እንዴ? ሰው አባቱን አይመስልም እንዴ? እስቲ አባታችንን እንምሰለው አብርሃምን። እስቲ እንግዳ እንሻ። እስቲ ወንድም እንፈልግ ወጣ ብለን አብረን የምንበላው አብረን የምንጠጣ አንድ ማዕድ አብረን የምንቀርበው ወንድም እንፈልግ። እስቲ እንፈልግ። ሽማግሌዎቹን የዘመን ሽማግሌውን አገኘ፣ አብሮ ማዕድ ቀረበ። ይኸው አይዋሽም ጌታ 18 ምዕራፍ ዘፍጥረት አንብቡት። ከሥላሴ ጋር እባካችሁ ከሥላሴ ጋር እንብላ። አብረህ ከወንድምህ ብትበላ ጨጓራው ማይዝህ፣ ካንሰሩ ማይዝህ፣ ክንታሮቱ ማይዝህ። የእናቱ ልጅ የእናቱ ልጅ በሽተኛ የሆነው እግዚአብሔር የሌለበት ማዕድ እየበላን፣ በሽተኛ የሆነው እግዚአብሔር የሌለበት ማዕድ እየቀረበ፣ አስራት የማይወጣበት እህል፣ አስራት የማታወጣበት ገንዘብ እየቀረበ፣ በዛ ላይ በሚዛን እየሰረቀን ጉቦ እየበላን ያመጣነው ጦስ ያምሰናል። ልብ ግዛ አይነት ልጅ ድሮም የሚድረው ጥቂት ነው፣ የሚሰማውም ጥቂት ነው፣ አሁንም የሚተርፈው ጥቂት ነው። ልዑል እግዚአብሔር ይሁን። አንደበቴን ያከናወነ
መድኃኔዓለም ምስጋና ይግባው። የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ እናርፋለን። የአባቶቻችን አምላክ ልዑል እግዚአብሔር ከእኛ ጋር ይሁን፣ ስሙ የከበረ ይሁን። አንደበቴን ያከናወነ ዛሬዋ ዕለት ያደረሰን እነሆ ይህችን ዕለት የሰጠን በሰላም ይጠብቀን፣ በዚህች ዓውደ ምሕረት ያገናኘን እናንተን ያበዛ ዓይንን ያጠገበ አምላክ ክብር ምስጋና ለሱ ይሁን። የማይሳነው አምላካችን ክብር ምስጋና ለሱ ይሁን። ያብዛን። አሁንም ሕይወቱን አሳልፎ የሰጠንን ጌታ አናመሰግነው? እኚህ እናት መድኃኔዓለም አድሏቸው ልባቱ መድኃኔዓለም አድሏቸው በዚህ በሙት ስለምወደው ይህን የሰጠኝ ጌታ ብዬ መድኃኔዓለም አመሰግነዋለሁ አሉ። ወገኖች አስተውሉ። የአባቶቻችን አምላክ ከኛ ጋር ይሁን፣ ጸጋ ክብሩን ያድልን፣ ከማናውቀው አደጋ ይሰውረን። አንድ ሁለት ቃል እናገርና ጠቀልለዋለሁ። እነሆ አስተውሉ፣ ትእዛዜን ብትፈጽሙ የለመናችሁትን ሁሉ ይሆንላችኋል፣ የለመናችሁት ሁሉ ይደረግላችኋል። ብዙ ፍሬ ታፈራላችሁ፣ ብዙ ፍሬ ትሩፋትን የምታፈሩ ትሆናላችሁ። ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። የባህሪ አባቴ እኔም እከበራለሁ። አንድም ከኦሪት ድካም የተለያችሁ ትሆናላችሁ። የእኔ ደቀ መዛሙርት እንድትሆኑ ብትሆኑ በዚህ አባቴ ይከበራል፣ በዚህ አባቴ ይመሰገናል። በዝንቱ ይሴባህ ይላል። በዚህም አባቴ ይመሰገን ዘንድ ትሩፋትን ታፈሩ ዘንድ ወትከውኑ የኔ ደቀ መዛሙርት ትባሉ ዘንድ እምጻማክሙ እምጻማኩክሙ ከጻማ ኦሪት ለይቼ አወጣችኋለሁ። ወበከመ አፍቀረኒ አብ ከማሁ አነኒ አፍቀርኩክሙ አብ እንደወደደኝ እኔ ደግሞ ወደድኳችሁ። አይገርምም? የባህሪ አባቱ እግዚአብሔር አብ እንደወደውን አንድ ልጁን ሂድ ሙተህ አድናቸው ብሎ ላከው። የባህሪ አባቴ እኔን እንደወደደኝ ሂድ ሙትላቸው አለው። እኛን ወዶ የባህሪ አባቱ አድናቸው ብሎ አንድ ልጁ መድኃኒት አድርጎ ላከ። የባህሪ አባቴ እናንተን የወደዳችሁ እኔን ሙትላችሁ ብሎ እኮ የላከኝ እናንተን ወዶ ነው። የባህሪ አባቴ የባህሪ አባቴ የወደዳችሁን እናንተን እኔም ወዳችኋለሁ እኮ ነው ያለን። ክብረ ምስጋና ለሱ ይሆናል።